ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ቤቱን ላይክ፣ ሰብስክራይብ በማድረግ ያበረታቱ። በቅድሚያ ርዕሶች እናደርሳችኋለን። አብራችሁን ቆዩ። ከሌሊቱ 8 ሰዓት ገደማ የትራፊክ አደጋ ተከስቶ የ5 ሰዎች ሕይወት አልፏል። የሲዳማ ክልል ፖሊስ ያለደረሰኝ ሽያጭ የፈጸሙ 55 ነጋዴዎች እስከ 2 ዓመት ተኩል በሚደርስ እስራት ተቀጡ። የኢራን ወታደራዊ ቃል አቀባይ ብርጋዴር ጀነራል አቦልፋዝ ሸከርቺ የዓለማችን ቁልፍ የነዳጅና ቁሳቁሶች መተላለፊያ የሆነው የሆርሙዝ ሰርጥ ለአሜሪካና እስራኤል ለረጅም ጊዜ ተዘግቶ እንደሚቆይ አስታወቁም። ተመልካቾቻችን አሁን ዜናውን በዝርዝር እናደርሳችኋለን። በሐዋሳ ከተማ አስተዳደር ቱሉ ክፍለ ከተማ ገምጦ ተብሎ በሚጠራው አካባቢ ትናንት ሌሊት 8 ሰዓት ገደማ 2 አይሱዚ የጭነት ተሽከርካሪዎች እርስ በርሳቸው ተጋጭተው በደረሰ የትራፊክ አደጋ የ5 ሰዎች ሕይወት ማለፉን የሲዳማ ክልል ፖሊስ ጠቅላይ መምሪያ አስታወቀ። በጠቅላይ መምሪያው የመንገድ ደህንነትና ትራፊክ አደጋዎች ቁጥጥር መምሪያ ኃላፊ ኢንስፔክተር መለሴ በኑራ በሰጡት ቃል የሰሌዳ ቁጥር ኮድ 3 ኤ68 161 አዲስ አበባ የሆነ የጭነት አይሱዚ መኪና ከሐዋሳ ወደ ቱላ መስመር በመጓዝ ላይ ያለ በተቃራኒ አቅጣጫ ከሚመጣ ኮድ 3 81960 አዲስ አበባ ከሆነ ተመሳሳይ አይሱዚ የጭነት መኪና ጋር ተጋጭቶ አደጋው መከሰቱን ገልጿል። በዚህ አደጋ 5 ወንዶችና 1 ሴት በድምሩ የ5 ሰዎች ሕይወት ወዲያውኑ ማለፉንና በአንደኛው መኪና የነበረው ረዳት ብቻ በሕይወት መትረፉንም ኃላፊው ተናግረዋል። የአደጋው ትክክለኛ መንስኤ እየተጣራ ሲሆን የሌሊት ጉዞ ከሌሎች ጉዳዮች ተዳምረው አደጋውን የከፋ ሳያደርጉ አልቀረም ብለዋል። አደጋው ሲከሰት በአካባቢው የነበሩ የጸጥታ አካላትና ነዋሪዎች እገዛን ለማድረግ ላደረጉት ርብርብ ምስጋና አቅርበዋል። ያለደረሰኝ ሽያጭ የፈጸሙ 55 ነጋዴዎች እስከ 2 ዓመት ተኩል በሚደርስ እስራት ተቀጡ። የአዲስ አበባ ከተማ ገቢዎች ቢሮ ባለፉት 8 ወራት ባደረገው ተከታታይ ኦፕሬሽን ተግባር ያለደረሰኝ ግብይት ሲፈጽሙ ያገኛቸውን 290 ተጠርጣሪዎች በቁጥጥር ስር መዋሉንና ከነዚህ መካከል በ55ቱ ላይ የጽኑ እስራትና የገንዘብ ቅጣት ውሳኔ ማስተላለፉን ገልጸዋል። የቢሮ ኮሚኒኬሽን ኃላፊ አቶ ሰውነት አየለ እንደገለጹት ፍርድ ቤት ቀርበው የጥፋተኝነት ውሳኔ የተላለፈባቸው 55 ግለሰቦች ከ1 ዓመት እስከ 2 ዓመት ከ6 ወራት በሚደርሱ ጽኑ እስራት እንዲቀጡ ተወስኖባቸዋል። ግለሰቦቹ የተቀጡት ከመንግስት የታክሲ አስተዳደር አዋጅ በተቃረነ መልኩ ያለደረሰኝ ሽያጭ በተፈጸመ ወንጀል መሆኑ ታውቋል። ኦፕሬሽኑ በከተማዋ በተለያዩ አካባቢዎች በሚገኙ የመኪና መለወጫ፣ የኤሌክትሮኒክስ ዕቃዎች፣ የኮንስትራክሽን ግብዓቶች፣ ስጋ ቤቶች፣ የሱፍ ልብስና የወለል ምንጣፍ ንግድ ቤቶች ላይ የተከናወነ መሆኑ ተገልጿል። በቁጥጥር ስር ከዋሉት 294 ተጠርጣሪዎች መካከል የቀሩት 239 ግለሰቦች ጉዳያቸው በፖሊስና በአቃቤ ሕግ ተይዞ በክርክር ሂደት ላይ እንደሚገኝ ተጠቁሟል። የኢራኑ ወታደራዊ ቃል አቀባይ ብርጋዴር ጀነራል አቦልፋዝ ሸካርቺ የዓለማችን ቁልፍ የነዳጅና ቁሳቁሶች መተላለፊያ የሆነው የሆርሙዝ ሰርጥ ለአሜሪካና እስራኤል ረጅም ጊዜ ተዘግቶ እንደሚቆይ አስታወቁም። እስከ መቼ ድረስ ይዘጋባቸዋል የሚለው ባያሳውቁም የኢራን ሕዝብ ጠላቶች በመሆናቸው ስርጡ ለእነሱ እንደማይከፈት ገልጸዋል። ይህ ውሳኔ ቀጠናውን ጦርነት ይበልጥ የሚያባብስ ይሆናል ተብሏል። በሌላ በኩል የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝ ሰርጥ ጦርነቱ ሲያበቃ በተፈጥሯዊ ሁኔታ ይከፈታል የሚል እምነት አላቸው። ትራምፕ የኢራን ጫና ጊዜያዊ እንደሆነ ቀጠናው ላይ ሰላም ሲሰፍንም የንግድ እንቅስቃሴ ወደ ነበረበት እንደሚመለስ በተደጋጋሚ ሲገልጹ ቆይተዋል። ኢራን ግን በፍጹም ለጠላቶች ያልከፍትም ብላለች። ይህም የሰርጡ መዘጋት ከጦርነቱ ማብቃት በኋላ ለረጅም ጊዜ ሊቀጥል እንደሚችል አመላካች ሆኗል። የዓለማችን 20% የሚጠጋው የነዳጅ ምርት የሚያልፈው በዚህ የሰርጥ በኩል በመሆኑ መዘጋቱ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል ተብሏል። ተመልካቾቻችን ከኢትዮ ጥበብ ሚዲያ ለሰዓቱ ያዝናቸው መረጃዎች እስካሁን ነበር። ጤና ይስጥልኝ።